ግብረ ሰዶም ነኝ ኢትዮጵያ ውስጥ የምኖር እኔ ወንድ ነኝ። ሴክሹዋል ፍላጎቴ ግን ለወንድ ነው። የምናየው የምንሰማው ነገር ሁሉ ልብ ይሰብራል፣ አንገት ያስደፋል፣ ሰው መሆናችንን እንድንጠላ ያደርገናል። ውድ ቤተሰቦቻችን ከባባር ነገር ማየትና መስማት የሚከብዳችሁ እንዲሁም የሚቀፋችሁ ይህን ቪዲዮ እዚህ ጋር አቁሙት፣ ይቅርባችሁ። ይህን ቪዲዮ በምናዘጋጅበት ወቅት የተመለከትናቸው ነገሮች እጅግ የሚቀፉና እውን ይህ ኢትዮጵያ ውስጥ ነው የሚያስብሉ ናቸው። ስንጮበት የነበረው ግብረ ሰዶማዊነት በአገራችን ምን ያህል እየተስፋፋ እንደመጣ በዚህ ቪዲዮ በግልጽ ትመለከታላችሁ። እውነት ለመናገር ያገኘነውን ነገር ይበልጥ እንዳናስተዋውቀው በማሰብ ይህንን ቪዲዮ ላለመስራት ወስነን ነበር። ነገር ግን እነዚህ ሰዎች ሚስጥራቸው ይፋ ወጥቶ ሌላው ጤነኛ ሕዝብ ይጠነቀቅና በዙሪያው ያሉ ሰዎችን ነክቶ ይጠብቅ ዘንድ ያገኘናቸውን መረጃዎች በከፊል ልናጋራችሁ ወደናል። እዚህ ጋር ግን አንድ ነገር እንድትሉን እንፈልጋለን። እንዲህ ያሉ የግብረ ሰዶማውያንን ጉድ ይፋ ማድረግ ሰውን ያነቃ ዘንድ መጋለጥ አለበት ወይስ ይበልጥ በጉዳዩ ላይ ግንዛቤ ለሌለው ሰው እንዳናስተዋውቅ ቢቀሩ ይሻላል? ሁላችሁም የየራሳችሁን ሀሳብ ኮሜንት ላይ አጋሩን። አሁን ተልኳቸውን ለማስፈጸም እንዲህ በግልጽ እየወጡ እኔ ግብረ ሰዶማዊ ነኝ እያሉ ትውልዱን መበከል ተያይዘውታል። አዚኖ ግብረ ሰዶም ነኝ። እነዚህ ሰዎች ይዘውት እየተንቀሳቀሱት ያለውን ዓላማ በስፋት የምናሳያችሁ ይሆናል። እንዲሁም እዚህ ጋር እንደምትመለከቱት የተለያዩ የማህበራዊ ሚዲያ ግሩፖችንም በመክፈት አንዱ ከአንዱ ጋር ለማመን የሚከብድ ርኩሰትን ለማድረግ የሚቀጣጠሩባቸውን ሚስጥራዊ ግሩፕ አግኝተናል። ሁሉንም በቅደም ተከተል ገልጠን የምናሳያችሁ ይሆናል። ቪዲዮ ሌሎችንም የሚጠቅም ሆኖ ካገኛችሁት ላይክ እና ሼር በማድረግ ብዙዎች ጋር እንዲደርስ አድርጉ እያልን በቀጥታ ወደ ዝርዝሩ እንውሰዳችሁ። ከዚህ በፊት ምን ያህል ግብረ ሰዶማዊነት ኢትዮጵያ ውስጥ ህጋዊ ለማድረግ በድብቅ እየተሰራ እንዳለ በርካታ ሚስጥሮችን በማውጣት ነግረናችሁ ነበር። አስቀድመን እንዳልናችሁ አንዴ ሃይማኖትን ለመጠቀም ሲሞክሩና በትምህርት ስርዓቱ ዘልቀው ሲገቡ፣ አንዴ ዝነኞቻቸውን በእርዳታ ሰበብ ወደ ኢትዮጵያ ሲልኳቸው፣ በሌላ ጊዜ ደግሞ ለሴቶች መብት እንሟገታለን በሚልና በተለያዩ ባልተገለጡ መንገዶች በ2030 ግብረ ሰዶማዊነትን ኢትዮጵያ ውስጥ ህጋዊ ለማድረግ እየተጋጋጡ ይገኛሉ። አሁን ደግሞ ሌላኛው መንገዳቸው ከዚህ ቀደም እነ ድምፃዊት ጸደኒያ ሲያደርጉት እንደነበረው ኢትዮጵያ ውስጥ ብዙ ግብረ ሰዶማውያን እንዳሉ ህዝቡን ለማሳመን እየሞከሩ ይገኛሉ። ከነዚህም የማሳመኛ መንገዶች መሃል አንደኛው ጥቂት በዚህ እርኩሰት ላይ የተሰማሩ ሰዎችን ወደ ሚዲያው እንዲወጡ በማድረግ በህዝብ ዘንድ ውይይትና በግብረ ሰዶማዊነት ዙሪያ ህዝቡ እንዲነጋገርበት ማድረግ ነው። ከሰሞኑ የተመለከትነውም ይህንኑ ነው። ግብረ ሰዶም ነኝ፣ የምኖረውም ኢትዮጵያ ውስጥ ነው። ይሄው እንደተመለከታችሁት አንድ ወጣት በይፋ ቲክቶክ ላይ በመምጣት እኔ ግብረ ሰዶማዊ ነኝ ሲል ይናገራል። ግብረ ሰዶማውያን ኢትዮጵያን ትገድላላችሁ፣ ግደላ ከፈለጋችሁ ግደሉኝም ይላል። እንዲሁም የኢትዮጵያ መንግስት በዚህ ጉዳይ ደካማ እርምጃ ከሚወስዱበት መሃል እንደሚገኝ ስለሚያውቁት በይፋ ወጥቶ ፊቱን እያሳየ ኢትዮጵያ ውስጥ እንዳለም ጭምር ይናገራል። እውነት ነው። በሀገራችን ህገ መንግስት ግብረ ሰዶማዊነት ወንጀልና በህግ የሚያስጠይቅ ነገር ነው። ነገር ግን ከወረቀት አልፎ እንደ ሌሎች ምሳሌ መሆን እንደሚችሉ የአፍሪካ ሀገራት ተግባራዊ ሲደረግ አይስተዋልም። ተግባራዊ እናድርግ ቢሉ የሚቀርባቸውን የውጭ ድጋፍና የሚደርስባቸውን ጫና በማሰብ እምብዛም ለጉዳዩ ትኩረት ሲሰጡም አይስተዋልም። እንደውም ህዝቡ በተወሰነ መንገድ ድምፁን ለማሰማት ስለሚሞክር እንጂ እንደነሱማ ቢሆን እስካሁን ህጋዊ አድርገውትም ነበር። ይህም የልብ የሰጣቸው ግብረ ሰዶማውያን አሁን በይፋ እየወጡ በግልጽ ርኩሰታቸውን እያስፋፉ ይገኛሉ። ከሰሞኑ ወጥቶ ግብረ ሰዶማዊ መሆኑን በተናገረ ልጅ ቪዲዮዎች ስር የሚታዩ ኮሜንቶችን ስትመለከቱ ደግሞ ነገሩ በምን ያህል ፍጥነት እየተዛመተ እንዳለ ትረዳላችሁ። እንደምትመለከቱት በርካቶች ብቻን አይደለም፣ በርታ፣ የት ነው ያለኸው? ከኔ ጋር እናድርግ፣ እንዳትፈራ፣ ራስን ጠብቅ፣ ድሬዳዋና ወሎ ደሴና ብዙ ጊዜ አለ የሚሉና የመሳሰሉ ለማየትም ለመስማትም የሚዘገንኑ ምልልሶች ኮሜንት ላይ ይታያሉ። እንግዲህ እኛም በዚህ ቸልተኝነታችን መንግስትም በዚህ ዝምታው ከቀጠለ ለልጆቻችን ምን አይነት ሀገር እንደምናወርስ ማሰብ እጅግ ያስፈራል። እዚህ ጋር ደግሞ የሚያነሳውን እና በግብረ ሰዶማውያን ዘንድ የተለመደ መከራከሪያን አድምጡ። ተፈጥሯዊ ነገር ነው ይሄ፣ ተፈጥሯዊ ነገር ነው፣ ፍላጎቴ ነው። ምን ታድርገዋለህ? ግብረ ሰዶማዊነት በፍጹም ተፈጥሯዊ አይደለም። ከዚህ ቀደም እንደነገርናችሁ እነዚህ የሰይጣን መልእክተኞች ግብረ ሰዶምን ተፈጥሯዊ ነው የሚለውን ሐሳባቸውን ለማስረጽ
መጽሐፍ ቅዱስ ድረስ ዘልቀው በመግባት በማቴዎስ ወንጌል ምዕራፍ 19 ከቁጥር 12 ላይ ያለውን የኢየሱስ ክርስቶስን ንግግር ለራሳቸው ደጋፊ አድርገው ያቀርባሉ። ክፍሉ እንዲህ ይላል፣ በእናት ማዕፀን ጃንደረቦች ሆነው የተወለዱ አሉ፣ ሰውም የሰለባቸው ጃንደረቦች አሉ፣ ስለ መንግስት ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ፣ ሊቀበለው የሚችል ይቀበለው አላቸው። እንግዲህ ይህን ክፍል በማንሳት በእናት ማዕፀን ጃንደረባ ሆነው የተወለዱ አሉ ይላልና እኛም ከእናታችን ማዕፀን ጀምሮ ጌይ እና ሌዝቢያን ሆነን ነው የተወለድነው ለማለት ይጠቀማሉ። ነገር ግን የክፍሉን ሐሳብ ከተመለከትን ምንም ከሚሉት ነገር ጋር ግንኙነት እንደሌለው እንመለከታለን። በመሰረቱ የጃንደረባ ትርጉም ምንም አይነት የወሲብ ፍላጎት የሌለው ማለት እንጂ ለተመሳሳይ ጾታ ፍላጎት ያለው ማለት አይደለም። አዎ ኢየሱስ ክርስቶስ ከእናቱ ማህፀን ጀምሮ የወሲብ ፍላጎት ሳይኖረው የተፈጠረ ጃንደረባ እንደሚኖር ተናግሯል። ነገር ግን ሰዶማዊ ሆኖ የተወለደ እንዳለ አልተናገረም። ከፍ ብላችሁ ቁጥር 4 እና 5ንም ብትመለከቱት እንኳን እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? የሚልን ቃል ትገኛለች። መጽሐፍ ቅዱስ የሚያስተምረው ስለ ወንድና ሴት ግንኙነት ነው። እግዚአብሔርም የፈጠረው ወንድንና ሴትን ነው። አበቃ። ከዚህ ውጭ ያለው ሁሉ ያልተገባና ፍርድ የሚገባው ኃጢአት ነው። ኦሪት ዘሌዋውያን ምዕራፍ 18 ከቁጥር 22 ላይ ብንመለከትም ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና የሚል ቃል በግልጽ ተቀምጧል። ሁለት ምዕራፎች አለፍ ብለን ምዕራፍ 20 ከቁጥር 13ንም ብንመለከት ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለት ጸያፍ ነገር አድርጓል ካለ በኋላ የሞት ፍርድንም ይፈርድባቸዋል። እንግዲህ መጽሐፍ ቅዱስ ላይ እንደዚህ የተጠላን ነገር ነው በመጽሐፍ ቅዱስ ሊደግፉት ብሎም እግዚአብሔር ነው እንደዚህ አድርጎ የፈጠረን ለማለት እየተፍጨረጨሩ ያሉት። ውድ ቤተሰቦቻችን ከሁሉም በላይ ዘግናኝ ወደ ሆነው ነገር ደግሞ እንውሰዳችሁ። የዚህን ልጅ ጉዳይ ከተመለከትነው በኋላ ከዚህ ቀደም ይበልጥ እንዳናስተዋውቀው ፈርተን የተሆነውን ነገር ይፋ ማድረግ እንዳለብን ስላሰብን እናድርሳችሁ። እነዚህ ቆሻሾች የኢትዮጵያ ማህበር ጭምር እንዳላቸው ከዚህ ቀደም ብንነግራችሁም የማህበሩ አባላት በዋናነት መገኛቸው ከሀገር ውጭ ነበር። አሁን የምናሳያችሁ ግን እዚሁ ሀገራችን ሰፈራችን ውስጥ ምን እየተደረገ እንዳለ ነው። እነዚህ የተመሳሳይ ጾታ አፍቃሪያን ሰዶማውያን በማህበራዊ ሚዲያ በተለያዩ ፌስቡክ ላይ እና ቴሌግራም ላይ በርካታ ግሩፖች አሏቸው። ቪዲዮአችንን የሚመለከቱ ታዳጊ ልጆች ሊኖሩ ስለሚችሉ በእነዚህ ግሩፖች የሚደረጉትን ነገሮች በጥቂቱ ከፍለን ብቻ እናሳያቸዋለን። እንግዲህ እነዚህ ግሩፖች በዋናነት የሚሉት እርስ በርስ እየተገናኙ እርኩሰታቸውን ለመፈጸም እና አዳዲስ ሰዎችን ወደዚህ ነገር ጠልፎ ለማስገባት ነው። ለአብነትም እዚህ ጋር እንደምትመለከቱት አቤል የተባለ ሰው በመምጣት ጥቁር ወይም ጠይም ወንዳ ወንድ ቦተም ካለ ያውራኝ ሲል በግሩፑ ያጋራል። ቦተም ማለት በርኩሰታቸው ውስጥ የሴቱን ቦታ ወክሎ የሚሆነው ማለት ነው። በጣም የሚያስደነግጠው ደግሞ በርካታ ሰዎች ለዚህ ርኩሰት አለው እያሉ ኮሜንት ላይ ፈቃደኝነታቸውን ስልክ ቁጥር ጭምር በማስቀመጥ መግለጻቸው ነው። ይህ ነገር አሁንም ሩቅ ያለ ብቻ ከመሰላችሁ ተሳስታችኋል። ጓዳችን ሰፈራችን ድረስ ዘልቆ እየገባ ይገኛል። ሌላ ሰው መጥቶ ደግሞ ሳሪስ አደይ አበባ አካባቢ ያላችሁ ሃይ በሉኝ ሲል ይጠይቃል። በተመሳሳይ ኮሜንቶቹንም ገብተን ስንመለከት ለቁጥር የሚያዳግት ሰው ምላሽ ሰጥቶ እንመለከታለን። እዚህ ጋር አንዱን ኮሜንት ስንመለከት ደግሞ ና ቶፕ ነኝ ወይንም በርኩሰቱ ውስጥ የወንዱን ቦታ የምወስደው እኔ ነኝ ይላል። ስጋታችን የሆነውና ይህን ሚስጥር እንድናጋራችሁ ካደረጉን ነገሮች መሃል ደግሞ ዝቅ ብለን እንደምናገኘው እንደዚህ ያሉ ኮሜንቶች ዋነኞቹ ናቸው። ጎሳ በተባለው ሰው የተጻፈው ኮሜንት አልምዱኝ፣ መሆን እፈልጋለሁ፣ በውስጥ አውሩኝ። እንግዲህ ምን ያህል ትውልዱ እየተበከለበት እንዳለ ከዚህ በላይ ማሳያ የሚያሻ አይመስለንም። ይኸው እንደተመለከታችሁት ቦተም ቶፕ ሲባባሉ ያለ ረፍት ነው። እኔ እንደ ወንድ አንተ እንደ ሴት ሲባባሉም ያለምንም አንገት መድፋት ነው። አስቀድመን እንዳልናችሁ ነው። ይህ ነገር ሩቅ ሚዲያ ላይ ያለ ብቻ መስሏችሁ እንዳትዘናጉ። ያልገባበት ሰፈር ያልደረሰበት ክፍለ ሀገር የለም። እዚህ ጋር ጥቂቶቹንም ብቻ ተመልከቱ። አዲስ አበባ፣ ፒያሳ፣ አውቶቢስ ተራ፣ ሰሜን ሆቴል፣ ክፍለ ሀገርም እንደዛው ከቡራዩ እስከ ሰላሌ እስከ ዝዋይ፣ ከአሶሳ እስከ አርባ ምንጭ እንዲሁም ወላይታ ሶዶ ቆሻሻዎች ተበራክተዋል። እንደዚህ በግልጽ እየተፈላለጉ እርኩሰታቸውን እያደረጉ ነው። መንግስት ላይ ጫና ማሳደር ያለብን ከሁሉ በላይ ደግሞ በየእምነቶቻችን መጸለይ ያለብን ጊዜ ከመቼውም ጊዜ በላይ አሁን ነው። እባካችሁን
እጅ ለእጅ ተያይዘን በዚህ የርኩሰት ስራ ላይ ተቃውሟችንን እናሰማ። በኋላ ከረፈደ ከመቆጨት አሁኑኑ ይህን ነገር ከሀገራችን ለማጥፋት እንረባረብ። ለዛሬ የእናንተን ሐሳብ ሳንሰማ ከዚህ በላይ ያገኘናቸውን መረጃዎች ባናጋራ የተሻለ ነውና እዚህ ጋር እናበቃለን። አስቀድመን እንዳልናችሁ እነዚህ መረጃዎች መውጣታቸው እነዚህን ክፎች ለመቃወምና ሌላውን ለማስመለጥ ጠቃሚ ናቸው የምትሉ ከሆነ በተከታታይነት ወደ እናንተ ማድረሳችንን እንቀጥላለን። እግዚአብሔር ሀገራችንን ከዚህ እርኩሰት ይጠብቅልን። በቀጣይ በሌላ ቪዲዮ እስክንገናኝ ሁላችሁም በቸር ሰንብቱ።